የቀደምት አበው አባቶቻችን ምክር እናድምጥ። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። ከዚህ በመቀጠል ምክረ አበው እናሰማለን። መታዘዝ መታዘዝን ይጠራዋል። አንድ ሰው ለእግዚአብሔር ሲታዘዝ እግዚአብሔር ደግሞ ልመናውን ይሰማዋል። አባ ሚዮስ። ለመንፈሳዊ አባቱ በመታዘዝ የሚኖር ወደ በረሃ ሄዶ ብቻውን ከሚኖር የበለጠ ይጠቀማል። ምክር ዘአበው ቀደምት። የኃጢአት መጀመሪያውና መንደርደሪያው ግዴለሽነት ወይም አለመጠንቀቅ ነው። አባ ኤሜ። ወርቅን ሊያጣራ የሚፈልግ ሰው እሳቱን አንድ ጊዜ የሚያነድና እንደገና መልሶ የሚያጠፋ ከሆነ ለስራው አይጠቅመውም። እንዲሁም ነፍስ አንድ ጊዜ ለእግዚአብሔር የምትገዛ ሌላ ጊዜ ደግሞ ቸል የምትል ከሆነ አይጠቅማትም። ምክር ዘአበው ቀደምት። ክፉ እየሰራ የሚሰካለት ሰው በጽድቅ መንገድ ላይ ሆኖ መከራ ከሚቀበል ሰው ይልቅ እጅግ ሊታዘንለት የሚገባ ምስኪን ነው። ቅዱስ ዮሐንስ አፈወርቅ። አንድ አዝመራን ከወፎች የሚጠብቅ መነኩሴ እናንተ ክፉ ሐሳቦች ከውስጥ እናንተ ወፎች ደግሞ ከውጭ ወግዱልኝ ብሎ ጮኸ። ከበራውያን አንደበት። መከራ የሌለበት ክርስትና ፈተና የሌለበት ትምህርት ቤት ማለት ነው። ብፁዕ አቡነ ሽኖዳ ሳልሳዊ። አንድን አባት ክፉ ሐሳቦች በህሊናው ዛሬ ተዝናና ደስም ይበልህ ነገ ንስሐ ትገባለህ ሲሉት እርሱ ግን መልሶ አይ ዛሬ ንስሐ እገባለሁ ነገ ደግሞ የእግዚአብሔር ፈቃድ ይሆናል። ወደ ንጉሥ የቀረበን ሰው ጠላቱ ሊያገኘውና ሊጎዳው እንደማይችል ወደ እግዚአብሔር የቀረበን ሰው ዲያብሎስ ምንም ሊያደርገው አይችልም። ነገር ግን ብዙ ጊዜ ራሳችንን ከፍ ስለምናደርግና ድካማችንን ስለማናውቅ ጠላት እኛን ወደ ታች ለመጣልና ወደ አሳፋሪ ነውሮች ለማውረድ አይቸገርም። ምክረ አበው። የመልካም ተጋድሎ የሕይወትን ዋጋ ስጥ፣ አክብረው። የውዳሴ ከንቱ ተገዥ ግን አትሁን። ያኛው የማይጠፋ ይህኛው ግን ፈጥኖ የሚያልፍ ነውና። የፔልዚየሙ አባ ኤስድሮስ። እኛ የወንድማችንን ኃጢአት ስንሸፍን እግዚአብሔር ደግሞ የእኛን ኃጢአት ይሸፍንልናል። ስለ ወንድማችን ኃጢአት ለሌሎች ሰዎች ከተናገርን ግን እግዚአብሔር በእኛ ላይ እንዲሁ ያደርግብናል። አባ ጴሜ። ቀጥተኛዋና ጠባቧ መንገድ ይችናል። ለራስ ሐሳብ አለመታዘዝና የራስን ፍላጎት ማሸነፍ። ምክር ዘአበው ቀደምት። አንድ ሰው ትህትናና የመንፈስ ድህነት ካለው እንዲሁም በማንም ላይ ካልፈረደ እግዚአብሔርን መፍራት ወደ እርሱ ይመጣል።
ምክረ አበው። እውነተኛ ጾም የሆድ ብቻ ሳይሆን የዓይን የጆሮና የምላስም ጾም ነው። ቅዱስ ባስልዮስ ዘቂሳርያ። ንስሐ ማለት ከኃጢአት መመለስ ብቻ ሳይሆን ወደ እግዚአብሔር መሮጥ ጭምር ነው። ቅዱስ ዮሐንስ አፈወርቅ። ጓደኛህን ስትመርጥ ለነፍስ የሚጠቅማትን ምረጥ፣ ሥጋዊ ወዳጅነት ኃላፊ ነውና። ቅዱስ ዮሐንስ ዘሰላሊቢ። ክፉ ሰዎችን አትጥላ ባታቸውን እንጂ በሽተኛውን ሳይሆን በሽታውን እንደምንጠለው። አባ አጋቶን። ድሆች የክርስቶስ ተወካዮች ናቸው፣ ስለዚህ እጃችሁን ለድሆች ዘርጉ። ቅዱስ ጎርጎርዮስ ዘእንዝራዝ። ለድሆች የምትዘረጋት እጅ የእግዚአብሔርን ዙፋን ትነካለች። ቅዱስ ጎርጎርዮስ ዘእንዝራዝ። ኃጢአትን መስራት የሰውነት ነው፣ በኃጢአት ውስጥ መኖር ግን የሰይጣንነት ነው። ቅዱስ ዮሐንስ አፈወርቅ። ትዕቢት መላእክትን ወደ አጋንንት ቀየረ፣ ትሕትና ግን ሰውን ወደ መላእክትነት ይቀይራል። ቅዱስ አውግስጢኖስ። ጌታ ሆይ አንተ አትተወኝ፣ አትጣላኝ። አንተ ከኔ ጋር ካልሆንክ ከእነርሱ መካከል አነስተኛ ከተባለው ጋር እንኳን ልዋጋ አልችልም። አባ እንጦንስ። የምታደርገውን መልካም ነገር በድብቅ አድርግ፣ እግዚአብሔር በገሃድ ይከፍልሃልና። ምክረ አበው። ከመናደድህ በፊት ቁጣ ምን ያህል ኃጢአት እንደሆነ አስብ። አባ ዶሮቶስ። እውነተኛ ጓደኛ ማለት ወደ እግዚአብሔር የሚያቀርብ ነው። ቅዱስ ባስልዮስ። ምድር ከሁሉም በታች ስለሆነ ካለበት ወደ ታች አይወርድም፣ ራሱን ዝቅ የሚያደርግም እንዲሁ አይጣልም። ዝቅተኛ የሆነች ምድር ውሃን ትቀበላለች፣ ራሱን በትሕትና ዝቅ የሚያደርግም እንዲሁ ከሁሉም በላይ ይጠቀማል፣ በክርስቶስ ቀኝም ያለ ነቀፋ ሆኖ ይቆማል። አባ ጴሜን። አንደበታችንን ልንሳደብበትና ሐሰት ልንናገርበት አልተፈጠረም፣ እርሱን ልናመሰግንበት ዘንድ ፈጠረልን እንጂ። የሚሰሙንን ሰዎች እውነት ነገር ተናገር፣ ደስ እናሰኛቸው ዘንድና ወደ በጎ ፍቅር እንመልሳቸው ዘንድ ነው እንጂ። እከሌ ክፉ ነው ብትል ሐሜተኛ ተሳዳቢ ትባላለህ እንጂ የምትጠቀመው ነገር የለም። ቅንዓት ከእግዚአብሔር ይለያል፣ ተሳዳቢ የሚጎዳ ራሱን ነው። የተሰደበ ሰው ግን ስድብን ቢታገስ በሰው ሁሉ ዘንድ ፍቅርን መወደድን ያገኛል። በሌሎች በጎ ስራን የሚሰራ ሰው አስቀድሞ የሚጠቀም ራሱ ነው። ተግሣጽ ወምክር ዘቅዱስ ዮሐንስ አፈወርቅ። የክርስቶስ ትንሣኤ የእኛም ትንሣኤ መጀመሪያ ነው። እርሱ የሙታን በኩር ሆኖ ተነስቷልና ሞት በእኛ ላይ የነበረው ስልጣን ተሽሯል። ከእንግዲህ ሞት መጨረሻችን ሳይሆን ወደ ዘላለም ሕይወት መሸጋገሪያችን ሆኗል። ቅዱስ ቄርሎስ ዘእስክንድርያ። በጌታችን ትንሣኤ የሰው ልጅ ተፈጥሮ ወደ ቀድሞ ክብሩ ተመልሷል። እርሱ ከሙታን ሲነሳ ብቻውን አልተነሳም፣ ነገር ግን የወደቀውን የሰው ልጅ አብሮት አነሳው እንጂ። ቅዱስ ባስልዮስ ዘቂሳርያ። ሐሜት የሰይጣን ሬዲዮ ነው፣ አታዳምጠው። አባ አሜን። ጥል ባለበት የሰባ ፍሪዳ ከመብላት
ፍቅር ባለበት ጎመን መብላት ይሻላል። መጽሐፈ ምሳሌ ምዕራፍ 15 ከቁጥር 17። ዕለትን የሰጠ እርሱ ለዕለት የሚያበቃህንም ይሰጥሃል። ቅዱስ ጎርጎርዮስ ዘኑሲስ። እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። አባ አርሳኒ። ሰው በኃጢአት ከመውደቁ በፊት አምሳለ እግዚአብሔር ነው። በኃጢአት ሲወድቅ ግን አምሳለ እንስሳ ነው። ያንተ የተጠራቀሙ በደሎች የእግዚአብሔርን ምሕረት ብዛት አይበልጡም። ያንተ ቁስሎች ከታላቁ ሐኪም ጥበብ አይበልጡም። ቅዱስ ቄርሎስ ዘኢየሩሳሌም።